I sometimes love the fact that I'm old school. ፕሪንት አድርጌ በእጄ ጽፌ ምናምን ከእንደዚህ አይነት ነገር ይገላግለኛል። እሺ የአሁኑ ሴሽናችንን ልንጀምር ነው። የአሁኑ ሴሽን የሚሆነው በሄድሴት ስለሆነ ኢንቲሜት ኮንቨርሴሽን አዝ ዩዥዋል። ስለዚህ እሱን ሼር እናደርጋለን። ለማስተዋወቅ ያህል ግን የአሁነኛው ሴሽን የሚሆነው the radiance connection understanding our why behind beauty and wellness choices። እንግዲህ በህይወታችን ሁላችንም ስለ ጤና፣ ስለ ውበት፣ አሪፍ ህይወት ስለመኖር ስንል የየራሳችን ግለሰባዊ ምርጫዎች አሉን። ሁሉ ሰው እንደራሱ ነው የሚመርጠው በሚያውቀው መጠን ኢንፎርምድ በሆነው መጠን። ስለዚህ አሁን ደግሞ የምናመጣቸው እንግዶቻችን የተለያየ ሙያ ላይ ያሉ፣ ስለዚህ እነሱ ከየሙያቸው አንጻር ምን ብናደርግ የተሻለ ሞር ኢፌክቲቭ የሆነ አኗኗር ይኖረናል፣ ጤናችንን ውበታችንን እንዴት ልናያይዘው እንችላለን ብለው ከሙያቸው አንጻር ያወሩልናል። ስለዚህ አሁን እንግዶቼን ወደዚህ ጋብዛለሁ። ቆይ እነሱን ከመጋበዜ በፊት ግን አክቹአሊ ሰዎች ተቀመጡ። አዎ ሰዎች ተቀመጡ። ሄድሴታችሁን እንሰጣችኋለን። ስለ እንግዶቼ አስተዋውቃችኋለሁኝ። እስከዛ ድረስ የመጀመሪያው ፓነሊስት የሚሆነው ይማሙ ሞላ ነው። የስፖርት ፊዚዮሎጂስት እንዲሁም የኤልኤፍኤ የላይፍ ፊትነስ አካደሚ ፐርሰናል ትሬነር እና ኒውትሪሽኒስት እንዲሁም ግሩፕ ኢንስትራክተር ነው። ከዛ ደግሞ እንደገና በቀለ ሳይኮሎጂስት ነች። እሷም ስለ ከሳይኮሎጂ ጋር የተገናኘ ከስነ ልቦናና ደህንነት፣ ስነ ልቦናና ውበትን አያይዛ ትነግረናለች። ዶክተር በረከት አጥናፉ ፕላስቲክ ሰርጅን ነው። ቅድም የተወሰነ ሀሳቡን እውቀቱን ሲያጋራችሁ ነበረ። ፈርዘር ደግሞ አሁን እናወራለን። ስለዚህ እነዚህን ሶስት እንግዶቼን ይዤ በጣም ደስ የሚል ሁሉንም ነገር ይሄንን ስናዘጋጅ ባይ ዘ ዌይ ሬዲየንስ ብለን ስንል ጤና አለው፣ ውበት አለው፣ ኢነርጂን ማሳደግ ፊዚካል የሆነውንም ነገር አለ፣ ስነ አእምሮ አለ፣ አመጋገብ አለ። እነዚህን ሁሉ አድርገን እንዴት ውበታችንን ከውስጥ ወደ ውጪ እንዲጎላ እናድርገው፣ የውጭውንም እንዴት እንጠብቀው ብለን ነው የተነሳ ነው። ስለዚህ ለዛ ነው እነዚህን ሁሉ ባለሙያዎች አሁን አንድ መድረክ ላይ አምጥተን ደግሞ ሁሉንም ለማያያዝ የምንሞክረው። ስለዚህ ሄድሴታችሁን ወንበራችሁን የለም በዚህ ነው። ኦ ናይስ በቃ ስለዚህ እንደዚሁ እየተጫወትን እንቆያለን። እንደዛ ከሆነ እንግዲያውስ እንግዶቼ ባካችሁ ወደ መድረክ ኑልኝ። ይማሙ ሞላ፣ እንደገና በቀለ፣ ዶክተር በረከት አጥናፉ ኑና እስቲ ጨዋታችንን እንጀምር። One. እሺ እንግዲህ ይሄንን ፓነል ለመሳተፍ ፈቃደኛ ስለሆናችሁ በጣም እናመሰግናለን። ወይን ባይን ምንድነው ወግ ባይን ይገባል ይባላል። አይናችሁን እያየው እንዳወራችሁ። እሺ እንዳልኳችሁ ይሄንን ፓርቲኩላር ሴሽን ማዘጋጀት የፈለግነው ብዙ ጊዜ ብዙ ሰዎች ስህተት እንሰራለን። ጤና ሲባል ፊዚካል ላይ ብቻ እንቀጠቀጣለን። ምግብ ብቻ ከተበላ ሌላው እንቅስቃሴ ባይኖርስ የሚል አለ። ወይም ደግሞ በቃ ዋናው ሰላሜን ካገኘሁኝ ሌላው ብዙ አይደለም ይላል። ከዛ ደግሞ በጣም ይሄ ከውጭ ያለውን ኮዝሜቲክ ነገሮችን በሱ ምንም ነገር ቢበላሽ በሱ አስተካክላለሁ የሚል አለ። ሁሉም በተናጠል ከተያዙ ልክ አይደሉም፣ መያያዝ አለባቸው። ሁሉም ኢንተግሬትድ ሆነው ሆሊስቲክ የሆነ ነገር ስንሰራ ውበታችንም ጤናችንም አብሮ ያድጋል ብለን ነው። ስለዚህ እስቲ ይማሙ ካንተ ልጀምርና ያው ኢትስ ኢዚየር ደግሞ ለብዙዎቻችን ፊዚካል የሆነ ነገር ይታያል። ስለዚህ ከጤናችን አንጻር
የስ ፊዚካል ላይ ያለንን ከከስተመሮችህም አንተ ብዙ ሰዎችን ከ10 ዓመት በላይ እንትን ምንድነው አሲስት እንዳረክ አውቃለሁኝ። ስለዚህ እስቲ ስለሱ ንገረን፣ ኮኔክቲንግ ከሌሎቹ ጋር እንዴትም ኮኔክት እንደምናረገው። እሺ በጣም አመሰግናለሁ ስለጋበዛችሁኝ። ያው ኒውትሪሽን፣ ሳይኮሎጂ፣ ስፖርት የአንድ ሳንቲ ገጽታ ነው ማለት እንችላለን ከብዙ ፖይንት ኦፍ ቪው። ለምን አንድ ሰው ሜንታሊ ዝግጁ ሆኖ መምጣት አለበት ኤክሰርሳይዝ ከማድረጉ በፊት። መጀመሪያ የሚቀድመው ሳይኮሎጂካሊ አንድ ሰው ራሱን አዘጋጅቶ መስራት አለብኝ ብሎ አይምሮ ካላመነ ወደ ፊትነስ ሴንተር ብሄድ ቤቱ ብሄድ የሚያመጣው ለውጥ አይኖርም ማለት ነው። ይሄኛው የመጀመሪያው ደረጃ ነው። ራሳችንን አዘጋጀን ዝግጁ ሆንን። ከዛ በኋላ የሚቀጥለው ደግሞ ምንድነው? ኤክሰርሳይዝ እናደርጋለን። ኤክሰርሳይዝ ስናደርግ አሁንም ለምንድን ነው የምሰራው? አላማው ምንድነው? ሰርቼ ምንድነው የማመጣው ለውጥ የሚለው ነገር ደግሞ ሁለተኛው ነጥብ ነው ማለት ነው። አንድ ሰው ይሰራል፣ ይለፋል፣ ውጤት ያመጣል። ይሄ ደግሞ በምን መታገዝ አለበት? በኒውትሪሽን መታገዝ አለበት ማለት ነው። ስለዚህ እዚህ ጋም የኒውትሪሽን ባለሙያዎች ያስፈልጋሉ ማለት ነው። ስለዚህ እነዚህ በአጠቃላይ ሆሊስቲክ የሆነ አፕሮች ይፈልጋል ማለት ነው። ግን ሶሳይቲው የሚያስበው ምንድነው? አንድ ሰው ቀጥታ ሄዶ ስፖርት ሰርቶ ለውጥ የሚያመጣ ሳይኮሎጂካሊ ወይም ደግሞ ከኒውትሪሽን ፖይንት ኦፍ ቪው ምንም ነገር የማያስፈልግ መስሎ ይታየናል። እና ይሄ የብዙ ሰው ችግር ነው። ብዙ ቦታም ስለሰራን እናውቀዋለን። እና መሆን ያለበት ነገር ምንድነው? ሰው ሳይኮሎጂካሊ በምግብም ባበላሉ ራሱን ዝግጅት ማድረግ መቻል አለበት። እና ይሄ ነገር በጣም በጣም ወሳኝ፣ ከዚህም ደግሞ አልፎ ከሜዲካል ፖይንት ኦፍ ቪው ደግሞ በጣም ወሳኝ። ከዚህም ደግሞ አልፎ WHO ምን ይባላል? አንድ ሰው ጤናማ የሚሆነው ሜንታሊ፣ ፊዚካሊ፣ ሳይኮሎጂካሊ፣ ኢሞሽናሊ እያለ ይቀጥል። በጣም ይሄ ሁላ ነገር ሲያሟላ አንድ ሰው ጤናማ ነው ይባላልና ይሄ ሁላ ነገር መሟላት ሲችል ጤናማ ነው ማለት እንችላለን። ሁለተኛ ነገር ደግሞ አንዱ ካንዱ መገናኘት ይችላል ማለት ነው። ግሬት፣ በጣም ጥሩ ነጥቦች ነው ያነሳኸው፣ ምክንያቱም ወደሚቀጥለው ቶፒክ ስለሚወስደን። እንደገና አንቺ ጋር ልምጣና ደግሞ ብዙ ጊዜ ስለ ውበት አሁን በተለይ ኢማሙ የሚያነሳቸው ነገሮች አሉ። ስፖርት ሲባል ወይም እንትን ሲል ውበት ሲባል ይሄ ጤና፣ አቋም፣ ፊዚካል እንላለን። ግን ከሳይኮሎጂያችን ጋር ከስነ ልቦናችን ጋር ምን ያህል በጥልቀት እንደሚያያዝ ብዙዎቻችን አናቅም። የመልክ ጉዳይ ወይ ፊዚካል የክብደት ሊሆን ይችላል፣ የመልክ ጉዳይ ሊሆን ይችላል። በጣም ከሳይኮሎጂያችን ጋር የተያያዘ ነው። አሁን ብዙ ሰዎች አሉ በሰልፍ ኢሜጅ የሚሰቃዩ የሚመስላቸው የሰውነት አቋም ጉዳይ ነው እንጂ የሳይኮሎጂ ጉዳይ አይመስላቸውም። እስቲ ስለሱ ትንሽ ነገር በይን። እሺ፣ አመሰግናለሁ። አሁን እንዳልሽው በጣም ይያያዛል። ብዙ ጊዜ የሆነ የተሳለልንን ባዲ ስንፈልግ ወይም ደግሞ ፊታችንን ማስተካከል ስንፈልግ ይሄ ጤነኛ የሆነ ላይፍ ውስጥ መግባት ስንፈልግ ከኋላ ያለውን ድምጽ ነው መስማት ያለብን ማለት ነው። ለምንድን ነው የማደርገው? ራሴን ኢንሃንስ ለማድረግ ኢንጆይ ስለማደርገው ጤነኛ ለመሆን ባዲ ስትሮንግ እንዲሆን ነው ወይንስ ደግሞ ስለምፈራ ነው? ሪጀክሽን እየፈራው ነው? ሰው እንዲቀበለኝ ነው? እያደረኩት ያለሁት ነገር ሪዛልት እንዲያመጣልኝ ነው ወይ ከሰው ማለት ነው? አክሰፕታንስ ሪጀክት እንዳልደረግ የሚል ከሆነ ይሄ ሳይኮሎጂካል እንትን አለው ማለት ነው። ማየት ይገባናል ለምን እንደምናደርገው። ስለዚህ ኢሞሽናል የሆነ ነገር ደግሞ ባዲ ላይ በመስራት አይጠፋም። ኢሞሽናል የሆነ ነገር ስኪን ከለራችን ላይ በመስራት አይጠፋም። ስለዚህ ምንድነው ከኋላ ያለው ድምጽ? ምንድነው እያለኝ ያለው ውስጤ? ለምንድነውስ እያረኩ ያለሁት የሚለውን ማየት ይገባናል ማለት ነው። እነኚህ ኒዶች ላይ በሰው መፈለግ ወይም ደግሞ ተቀባይነት ማግኘት፣ ሪጀክት አለመደረግ ኢሞሽናል ኒዶቻችን ናቸው። ማንም ሰው እንደ ልጅ ማግኘት ያለበት ኒዶች ናቸው። ግን ደግሞ በጤነኛ ወይ ነው እነሱን ኒዶች እያሟላን ያለ ነው ወይንስ ደግሞ ጤነኛ ባልሆነው የሚለውን ማየት። ስለዚህ ዋናው ነገር ምንድነው? ለምን እንደምናደርገው ከኋላ ያለውን ድምጽ መፈተሽና መመርመር ያስፈልጋል ማለት ነው። አምላድ ይሄንን እንኳን ሜንሽን አደረግሽ። ምክንያቱም ያንን ያልመለሱ ሰዎች ዶክተር ጋር ይመጣሉ።
ያንተው ነው የሚሆኑት ማለት ነው። ከዛ በኋላ እንዴት ነው የምታስታርቅላቸው? ምክንያቱም ይሄንን ባዲ ፓርት አልወደድኩትም የሚሉና ግን ብታስተካክልላቸውም ኢሹን ካልተቀረፈ ተመልሰው ሉፕ ውስጥ እንደሚገቡ አንተ ታውቃለህ። ሶ ሃው ዱ ዩ ናቪጌት ትሩ ዳት? እንዴት ነው እንደዚህ አይነት ፔሸንቶችን ክላይንቶችህን አሲስት የምታረጋቸው? ታንክ ዩ ቬሪ ማች አይ ቲንክ ቤዚካሊ የዚህ ፓነል የኔ ኢንቮልቭመንት ሮል ካለ አሁን የተነሳው ኢሹ ነው እና ኢምፖርታንት ኢሹ ነው እሱ ያነሳችው። ሶ ስፔሲፊካሊ ወን ዊ ቶክ አባውት ኮስሜቲክ ሰርጀሪ ወይም ኤስቴቲክ ሰርጀሪ ስናወራ ከሌላው የፕላስቲክ ሰርጀሪ ዘርፍ ለየት ይላል። ሪኮንስትራክቲቭ ፕላስቲክ ሰርጀሪ የምንሰራው የሆነ ፕሮብሌም ላለበት ሰው ለማስተካከል ነው። ቤዚካሊ ዲዚዝ አለው፣ ህመም አለው ቦዲው ላይ እጢ ሊሆን ይችላል፣ ቃጠሎ፣ ትሮማ፣ ያንን ለማስተካከል የምንሰራበት የፕላስቲክ ሰርጀሪ ዘርፍ ሪኮንስትራክቲቭ ሰርጀሪ እንለዋለን። ኮስሞቲክ ሰርጀሪ የሚባለው የፕላስቲክ ሰርጀሪ ዘርፍ ግን ዘይ ዶንት ሃቭ አ ፕሮብለም ኖርማሊ ሄልዝ ኢሹ አይደለም ፕሮብሌማቸው። ሶ ግን የማይወዱት ማስተካከል የሚፈልጉት ነገር አለ። ሶ ያንን ከሳይኮሎጂካል ፖይንት ኦፍ ቪው ጋር ማስታረቅ በጣም ኢምፖርታንት ነው። ምንድነው ይሄም አንድ ነገር ያን የሚፈልጉት ኮስሞቲክ ሰርጀሪ የሚፈልጉት ኮስሞቲክ ሰርጀሪ ሪዝኑ ምንድነው ዋይ እና ሳይኮሎጂካል ያላቸው አንደርስታንዲንግ ኦፍ ዘ ፕሮብሌም ምንድነው የሚለውን በደንብ አሰስ ማድረግ ያስፈልጋል ከሰርጀሪ በፊት ማለት ነው። ሶ እሱን አሁን እንዳለችው በተለይ ቦዲ ዲስሞርፊክ ዲስኦርደር የምንለው አለ በሕክምና የሚታወቅና ሞቲቬሽናቸው ራስን ማሳመር፣ አፒራንስን መቀየር፣ ኮንፊደንስ መፍጠር፣ ኮምፎርቴብል መሆን ከሆነ እና ሪያሊስቲክ ኤክስፔክቴሽን ካላቸው ትክክለኛ ኤክስፔክቴሽን ነው ያላቸው ማለት ነው። ጥሩ ካንዲዴት ናቸው ማለት ነው። ግን ኤክስፔክቴሽናቸው ሪያሊስቲክ ካልሆነ ከሰርጀሪው ከሚያገኙት ውጤት ጋር የተራራቀ ከሆነ ሁለተኛ ደግሞ ከጀርባው ሳይኮሎጂካል ኢሹ ካለ ያንን ነገር የሚያደርጉት አሁን እንግዲህ እንዳልኮች ኮስሞቲክ ሰርጀሪ የሚፈልጉ ሰዎች ቤዚክሊ ማጆሪቲ ኦፍ ዘም ሄልዝ ኢሹ አይደለም፣ ኮንፊደንስን ለመጨመር አእምሮ ለመታየት ነው የሚሰራው ኮስሞቲክ ሰርጀሪ። ስለዚህ ያንን የሚፈልጉበት ሪዝን ግን ፕሮፐርሊ ፋንክሽን ማድረግ ስላልቻሉ ከሶሳይቲው ጋር መቀላቀል ስላልቻሉ ሰው ሲያያቸው እየደነገጡ ከሆነ ይሄ የሚያሳየው ምንድነው ሌላ ሳይኮሎጂካል ኢሹ አለ ማለት ነው። ሶ ለመዘነጥ ልክ አንድ ሰው ለመዘነጥ የሆነ ነገር እንደሚያደርገው ልብስ እንደሚለብሰው አእምሮ ለመታየት ፈልገው ከሆነ ስፔሲፊክ ኮስሞቲክ ሰርጀሪ ሪኩዌስት ያደረጉት እና ሪያሊስቲክ ኤክስፔክቴሽን ካላቸው እነዚህ ሰዎች ጥሩ ካንዲዴት ናቸው። ሰርጀሪም ተሰርተው ከሰርጀሪው የሚፈልጉትን ውጤት አግኝተው ደስተኛ ይሆናሉ። ዌራዝ ኤክስፔክቴሽናቸው ሪያሊስቲክ አይደለም፣ ያ ትክክል እንዳልሆነ የሚያስቡት የሰውነት ፓርት ወይም አካል ወይም ውፍረት ይሁን ወይም የጆሮ ቅርጽ የሚያስጨንቃቸው ዴይ ቱ ዴይ የሚረብሻቸው ስራቸውን እንዳይሰሩ የሚያደርጋቸው ከሆነ ግን አንደርላይንግ ሳይኮሎጂካል ፕሮብሌም አለው ማለት ነው። ሶ እነዚህን ሰዎች መጀመሪያ በሳይኮሎጂክ አፕሮች ትሪት ማድረግ ይቀድማል ማለት ነው። ቦዲ ሞርፊክ ማለት ሞርፎሎጂክ ፕሮብሌሙን አድሬስ ከማድረግ በፊት መጀመሪያ አንደርላይን ኮዙን አድሬስ ካላረግ ነው ፊዚካል ነገሩንም ብንቀይረው ፕሮብሌሙ ኢን ዘ ማይንድ ስለሆነ ሳቲስፋይድ አይሆኑም ማለት ነው። ሶ እነዚህን መለየት ለሰርጀሪ ኮንሳልቴሽን ስንመጡ አንዱ የምንሰራው ነገር ይሄ ነው። ኤክስፔክቴሽናቸው ሪያሊስቲክ ነው? ከጀርባ ሌላ የሚገፋቸው ነገር አለ? ከሰርጀሪ የሚያገኙትን ውጤት አውቀውታል ወይ? እና ደስተኛ የሚሆኑት ኮምፕሊኬሽን ምን ቢፈጠር ቶለሬት አድርገው ስሩ ዘ ፕሮሰስ መሄድ ይችላሉ የሚለውን ሁሉ ቼክ ማድረግ ያስፈልጋል ማለት ነው። ሶ ሪያሊስቲክ ኤክስፔክቴሽን ያስፈልጋል። እንዳልኩሽ ደግሞ አንደርላይንግ ሳይኮሎጂካል ኢሹ ፕሮፐር መሆን አለበት። በእንደ ቦዲ ዲስሞርፊክ ዲስኦርደር አይነት ሌላ ኮዝ መኖር የለበትም። እንደዛ ከሆነ ዊ ትሪት ዘ ፊዚክስ በት ዘ ማይንድ ኢዝ ኖት ትሪትድ ማለት ነው። ይሄ አሁን በተለይ ላለው ጀነሬሽን ለወጣቶቹ ኢን ዴር 20s ኤንድ ያንገር በጣም እንደ ወላጅ እንደ ሶሳይቲ ማስተማር ያለብን ነገር ነው። ምክንያቱም ትግላችን በጣም በጣም ጠንካራ ነው። ከሚዲያ ጋር ነው፣ ከኢንተርቴይንመንቱ ዓለም ጋር ነው ተፎካከርን እያሳደግን ያለ ነው ልጆችን። ምክንያቱም የሆነ የተሳለ ቢዩቲ ስታንዳርድ አለ። እነሱ ራሳቸው ያንን አይደሉም። አንዴ እንደውም የሆነ ሙቪ ላይ ቲቪ ሲሪስ I want to look like the girl on the magazine አለች ልጅቷና አባትየው the girl on the magazine does not look like the girl on the magazine አላት። እውነት ነው። እዛ ላይ ተቀብተው እንትኑ ምንድነው
ፎቶሾፑ ምኑ ማአት ኢንሃንስ ተደርጎ ምናምን ይመጡና ግን ሪያሊቲው የሚመስላቸው ልጆቹ ያንን ነው። ስለዚህ እዚህ ጋር እንሰራ እዚህ ጋር ይሄን እናድርግ ምናምን የሚለውን በዛ ላይ ደግሞ ሾርት ተርም ይሄ የክሊክ ኤጅ አይደለ ኤኒቲንግ ክሊክ ኢንስቶል ተደርጎ ይገኛልና ውስጡ በደንብ ሳይፈተሽ ላዩን ነው እነሱ የሚያዩት። አሁን ትግሉ የሚመጣው እንግዲህ እኛ ጋር ነው። እንደዚህ አይነት ዘመን ላይ ልጆች የሚያሳድጉት ቲኔጀርስ ያሏቸው ከኢንተርኔቱ ከቴሌቪዥኑ ከፊልሙ ማምለጥ ማይችሉ ጀነሬሽን ባለበት እንዴት ነው ኮንፊደንሳቸውን የሰልፍ ስቲማቸውን እንዲያጠነክሩ አድርገን የምናሳድጋቸው? ሳይኮሎጂው ትምህርቱ የቻይልድ ዴቨሎፕመንቱ ምን ይላል? እሺ ያ በጣም አሁን አስቸጋሪ የሆነው ነገር ከሚሊየን ሰዎች ጋር ነው ሰልፍ ስቲማቸውን ላይክ ቢልድ ሲያደርጉ የሚወዳደሩት ማለት ነው። ስለዚህ በጣም አስቸጋሪ ይሆናል። ድሮ ከክፍል ተማሪ ከሰፈር ልጅ ነበረ። አሁን ግን እንዳለ ኢንተርኔት ላይ ካለው ሰው ጋር ነው ውድድሩ። ስለዚህ ኤቭሪ ክሊክ ወይም ደግሞ ስክሮል በሚያደርጉበት ሰዓት ራሳቸውን እያወዳደሩ ነው። ባያውቁት ራሱ ሰብኮንሽስሊ በሪፒቴሽን ይሄኛው ነው ትክክል የሚለው። ለምን ሶሻል ሚዲያ ላይ ያለው አንድ አይነት ቢዩቲ ስታንዳርድ ነው አይደለ? ስለዚህ እሱን ፎሎ ማድረግ ያለባቸው ይመስላቸዋል። ስለዚህ እነሱነታቸውን ማንነታቸውን ኦተንቲሲቲያቸውን ሳያስቡት እየጠሉትና እያወዳደሩ ይመጣሉ። ስለዚህ በዛ ምክንያት ደግሞ ሁሌ ከኋላ ድምፅ አለ ማለት ነው። እኔ በቂ አይደለሁም ያንን መምሰል አለብኝ የሚል ድምፅ ይመጣል። ስለዚህ ይሄ አሁን በቲኔጀር ነው ያወራ ነው። ሶሻል አይደንቲቲ ቢልድ የሚያደርጉበት እድሜ ላይ ነው ያለው። ስለዚህ እነሱ እሱን መምሰል ነው እንጂ የሚፈልጉት ቤተሰብን ራሱ ለመስማት ቦታ አይኖርም ማለት ነው። ስለዚህ ምንድነው የራሳቸውን ኦተንቲሲቲ ምን እንዳላቸው ማን እንደሆኑ ራሳቸውን እንዲያውቁና እንዲወዱ ማድረግ ነው። ያው ቲኔጀር ላይ ትንሽ ይቸግራል፣ ግን ደግሞ ይሄ ሰልፍ ፐርሰፕሽን ዴቨሎፕ የሚያደርገው ከልጅነታችን ጀምሮ ነው አይደለ? ኢንፋንሲ ላይ እናታችን በምታሳየን አይን በምትስቀው በዛ አለሁ እያለ ልጅ ይመጣል። ከዛ ደግሞ ከ2 እስከ 5 ዓመት ደግሞ በሚነገራቸው ነገር ማለት ነው። አንተ እኮ ጎበዝ ነህ ደስ ስትል እንዲህ አይነት ነገሮች የራሳቸውን ፐርሰፕሽን ቢልድ እንዲያደርጉ ያደርጋቸዋል። አሁን ቲኔጀር ላይ ሞር ኮምፕሌክስ የሆነ አይደንቲቲ ነው ዴቨሎፕ የሚያደርጉት። ስለዚህ ሞር መሰረቱ ላይ መስራት እንችላለን ማለት ነው። ዩኒክነሳቸው ኦተንቲሲቲያቸው እነሱነታቸው በቂ እንደሆነ መንገር ማሳየት። ግን ደግሞ ምንድነው ልክ ኤኒ ካልቸር ስንወለድ ካልቸሩ ቢዩቲ ስታንዳርድ አለው። ስለዚህ እያመለጠንም ቢሆን አንተ እኮ እንዲህ ነህ መባሉ አይቀርም። አንቺ እኮ እንዲህ ነሽ፣ ትንሽ እንዲህ ብትሆኚ፣ ጸጉርሽ እንዲህ ቢሆን። ስለዚህ ይሄ ምን እየሆነ ይመጣል? ሰልፍ ራሳቸውን ፕሪሲቭ የሚያደርጉበት መስታወት እየሆነ ይመጣል ማለት ነው። እነሱ አሉ መጀመሪያ ካልቸሩ ይሄንን ይነግራቸዋል። ከዛ በኋላ ደግሞ ካደጉ በኋላ ደግሞ አሁን ያልነው ደግሞ ሶሻል ሚዲያ ያስቸግራል ማለት ነው። ስለዚህ መልስ ሊሆን የሚችለው ምንድነው? ሰው ራሱን መሆኑ በቂ እንደሆነ፣ የራሱ ነገር እንዳለው፣ የራሱ ካፓቢሊቲ የራሱ ባዲ ትክክል እንደሆነ የሚነገረው ቤት ማደግ አለበት። እሱን ነው ማሳደግም የምንችለው ማሳየትም የምንችለው ራሱን የሆነውን ነው። ለዚህ ያይገስ እሱን ነው ማድረግ የምንችለው። አዎ ያው ትግሉ መራራ ጉዟችን ምንድነው? ትግላችን መራራ ጉዟችን ረጅም ነው። አሁን ደግሞ እስቲ ወደ ሾርት ተርም ሶሉሽን በሚፈልግ ማህበረሰብ ውስጥ 2 ቀን ምግብ ስላልበላው መክሳት እየፈለኩ ግን እናንተ ደግሞ አድቫይዝ የምታረጉት ቢያንስ 3 ወር ስጡ፣ ኤክሰርሳይሱን ግራጁዋሊ ያሳድጉ፣ ምግባችሁን ቀስ እያላችሁ ለውጡ እያላችሁ እናንተ እንድንታገስ ትነግሩናላችሁ። ሰርጉ የሚቀጥለው ሳምንት ነው። እንደዚህ አይነት በጣም ቶሎ ነገሮችን የማግኘትና ኢሚዲየት ግራቲፊኬሽን በለመደ ሶሳይቲ ውስጥ ፐርሲስተንስ፣ ቴናሲቲ፣ ዲሲፕሊን በተለይ ስፖርትና አመጋገብ ላይ በተመለከተ እንዴት ነው የምታሳምኑን? እንዴት ነው ከክላይንቶች ጋር እንዴት ነው የምትሰራው? ጥሩ ጥያቄ ነው የጠየቅሽ። በጣም የብዙ ሰው ጥያቄ ነው ይሄ ጥያቄ። በስፖርት ፕሪንሲፕል ሾርት ከት የሚባል ነገር የለም። ክሊር ነው።
ለምሳሌ ለዚህ ምሳሌ የሚሆነው አትሌቶች ናቸው። አትሌቶች ሰውነታቸውን ጨርሰው ምን ደረጃ ላይ ኪሎአቸው እንደሆነ ግልጽ ነው የሚሆነው። አጭር ቢሆን ኖሮ በጥሩ የሰውነት እንትን ውጤት ማምጣት ይቻል ነበር። ስለዚህ ይሄ ፕሪንሲፕል እዚህ ጋርም ይሰራል ማለት ነው። እዚህኛው ላይም ይሰራል ጂም ላይ። አሁን እንዴት እናርገው ነው? ሰው ፈጣን የሆነ ለውጥ ይፈልጋል። ኤክሰርሳይዝ ደግሞ ታይም ይፈልጋል። ሁለቱን እንዴት አቀናጅተን እንስራ የሚለው በጣም ኢምፖርታንት የሆነ ነገር ነው። እኛ ሀገር ላይ የተለመደው ቅድም እንደነገርኩሽ ኤክሰርሳይዝ ማድረግ ብቻ፣ ስለ ምግብ አይታሰብም። ሳይኮሎጂካል የሆነ ፖይንት ኦፍ ቪው አይታይም። ላይፍ ስታይል አይታይም። ስትረስ ሌቭሉ አይታይም። ሁሉ ነገር ሳይታይ እዚህ ውስጥ ነው የሚገባው። ኢቭን በጂም ደረጃ ራሱ ስንሄድ እነዚህ ነገሮች ወጥተው በስነ ስርዓት ፎሎ ለማድረግ የተወሰኑ ጂሞችን ነው የምናየው፣ በተቋም ደረጃ ራሱ ስናየው ማለት። ስለዚህ በተቻለ አቅም የኒውትሪሽን ባለሙያ አንድ ጂም ቢኖረው፣ ፊዚዮሎጂስት ቢኖረው፣ ቴራፒስት ቢኖረው፣ ትሬነር ቢኖረው፣ እነዚህን ባለሙያዎች በአጠቃላይ መያዝ ቢችል ውጤቱን ኢፌክቱን የኤክሰርሳይሱን ኢፌክት አጭር ማድረግ ይቻላል ማለት ነው። ምሳሌ ልስጥሽ። አንድ ሰው በረንብ ይሰራል፣ አበላሉ ጥሩ አይደለም፣ ውጤት አይመጣም፣ ግልጽ ነው። ወይም ደግሞ አንዳንዶቹ አይ በቃ ኤክሰርሳይዝ ሰልችቶናል፣ ከዚህ በኋላ እኛ ኒውትሪሽን ባለሙያዎች ጋር ሄደን ዳይት ነው የምከታተለው ይላሉ። እሱኛውም ብቻውን ውጤታማ አይሆን። ስለዚህ ሳንወድ በግድ አሁንም ሆሊስቲክ የሆነው አፕሮች በጣም ኢምፖርታንት የሆነ ነገር። ስለዚህ ብዙ ሰዎች ይመጣሉ፣ የሰርግ ፕሮግራም አለኝ በ3 ወር ውስጥ በ2 ወር ውስጥ በ1 ወር ውስጥ ይባላል ብዙ ጊዜ። እና እነዚህ ለመሆን የባለሙያ ውጤት በጣም ወሳኝ ነው። እና ይሄ ሁላ ለውጥ ደግሞ የሚመጣው ኢንስቲትዩሽን ሲኖር ጠንካራ፣ ለምሳሌ በጂም በፊትነስ ሴንተር ዌልነስ ሴንተሮች ላይ እነዚህ አይነት ባለሙያዎች በረንብ ቢኖሩ ሰው መጥተው ክላይንቶች መጥተው በአጭር ጊዜ ውስጥ የሚፈልጉትን ለውጥ አምጥተው መሄድ ይችላሉ። ይሄ መሆን የሚችለው ግን የባለሙያ ድጋፍ ሲኖር፣ ይሄ ነገር በሌለበት ውጤት ማምጣት ትንሽ ከባድ ስለሚሆን ማለት ነው። እሱ እውነት ነው። ለአንዳንዶቻችን እናውቋለን፣ አንዳንዶቻችሁ እድሜያችሁ ሲደርስ ታውቁታላችሁ። ደስ የሚለው በ20ዎቹ ውስጥ በ2 ሳምንት እንከሳ ነበር፣ ወደ 30 ሲሆን በ3 ሳምንት በ4 ሳምንት፣ አሁን 40ዎቹ ውስጥ ትቼዋለሁ። አሁን በራሱ ጊዜ ነው ማለት ይሄ በ2 ሳምንት ልክሳ ምናምን የሚባለው ነገር የለም። እና such a humbling experience እድሜ ራሱ ሜታቦሊዝማችን our body structure የሚፈጥረው ነገር ራሱ በጣም ነው የሚያዝናናው። ግን ፐርሰናል ስቶሪ ወደ በኋላ ላይ ሼር አረግላችኋለሁኝ። የሰልፍ ኢሜጅ ኢሹ ምን ያህል በጣም ከባድ ነገርና ምን ያህል ስር የሰደደ ነገር እንደሆነ በኋላ አጫውታችኋለሁኝ። ግን ዶክተር በረከት አንተ ጋር ልምጣና ቅድም ጥሩ ነጥብ አነሳ። መጀመሪያ አሰስ እናረጋለን። እንዲሁ ፊር ቤዝድ ያልሆነ ወይንም ይሄ ከዲስሞርፊያ ጋር ያልተያያዘ ከሆነ ጥሩ ካንዲዴት ነው አልክ። አንዴ ፕሮሲጀር ተደረገላቸው። ከዛ በኋላ ግን እንግዲህ ይሄ ያነበብኩት እናንተ ላይ ያየኋቸው ነገሮች አንዳንድ ፖድካስቶች ላይ አንዴ if they go under the knife then እንደ satisfaction lose ማድረግ አይነት ወይም የአዲክሽን ኤሌመንት አለው ሲባል ሰምቻለሁኝ። እስቲ ይህችን ነገር ትንሽ አጥራልን። አንድ ከሆነ ካልሆነ ሰየው፣ ከሆነ ደግሞ መጀመሪያ ጥሩ ካንዲዴት የመሰሉ ሰዎች በኋላ ላይ በዚህ ትራፕድ ከሆኑ how do you deal with them? I think የስ ኤንድ ኖ ነው መልስ የሚሆነው። የስ መጀመሪያ እንዳልኩ አሰስመንት ያስፈልጋል። ሶ በኮስሞቲክ ሰርጀሪ አንዱ ከባዱ ነገር በደንብ አሰስ ማድረግ ነው እና በደንብ አሰስ አድርገሽ saying no is very difficult. A patient comes to you, he wants something and you assess him, you think you have some kind of body morphic disorder አለው ዲስሞርፊያ አለው ብለሽ ታስቢና ፕሮሲጀሩን መስራት ትችላለሽ። ፔሸንቱ ይፈልጋል፣ ፕሮባብሊ መክፈልም ይችል ይሆናል። ግን ዜን
አሁን ቅድም አልኩሽ ሪያሊስቲክ ኤክስፔክቴሽን ካለው ዩ ሃቭ ቱ ሴይ ኖ ዛት ኢዝ ቲቺንግ አይደል? ፕሮፐር መሆን ያለበት ኖ ማለት ነው። ስለዚህ አንዳንድ ጊዜ ግን እኛም እንደ ፊዚሽያን ትሪክ እንደረግና የስ እንላለን። ሶ ዊ አር ትራፕ ኢን ዘ ሮንግ ዌይ ማለት ነው። ዛት ፔሸንት ኢዝ ኖት ጎይንግ ቱ ቢ ሳቲስፋይድ ሂ ኪፕስ ካሚንግ you try to correct him, you keep is coming because once you touched him ትንሽም ሪስፖንሲብል ፊል ስለምታረጊ you keep operating him እንደዛ አይነት ኢሹ አለ። ሶ እሱ ከአሰስመንት ኢረር ነው ወይም ደግሞ ትራፕ ከተደረግሽ ነው። ሁለተኛው ግን ሪያሊስቲክ ኤክስፔክቴሽን ኖሮት አንድ ሰው he does some cosmetic surgery. So realistic expectation አለው፣ ታይሙ አለው፣ ገንዘቡ አለው፣ ዲስሞርፊያ ኑሮት መኖር ከብዶት በዛ ቦዲ አፒራንስ ምናምን አይደለም፣ ማማር ጥሩ ሆኖ መገኘት ፈልጎ ነው፣ ተሰራለት ወይም ተሰራላት፣ ወደደችው። So then probably the course of the treatment will be ምን ያህል there is something learn የሚማሩት ነገር አለ። ከዛ ከፊር አንዳንድ ሰው በጣም ይፈልጋል የሆነ ፕሮሲጀር ማሰራት፣ ለምሳሌ ቦርጭ ይሆናል፣ ቦርጭ ማስቀነስ ወይ ጋና ኮማስቲያ ይሆናል፣ የወንድ ጡት ማደግ፣ እሱን ማሰራት ይፈልጋል። ግን ፊር ኦፍ ሰርጀሪ ፊር ኦፍ አነስቴዥያ ይኖራቸውና ማሰራት እየፈለጉ ኮንፊደንሳቸውን ሳይሰጣቸው እየቀረ እንደ ልብ መልበስ ሳይችሉ እየቀሩ ግን አቮይድ ያደርጉታል። ሶ አንዴ ግን ሰርጀሪ ውስጥ ከገቡ ፕሮሰሱ እንዴት ኢዚ የሆነ ዱዌብል እንደሆነ ሪስኩ ሎው እንደሆነ አቺቭ ሲያደርጉ ዘይ ካን ዱ ኢት ሞር ኤንድ ሞር አዘር ፕሮሲጀርስ የሚያስቡት ነገር ይኖራል። ሶ እነዚህ ሄልዚ ናቸው። እንደ አዲክሽን ሳይሆን ማየው ይሄ ፕሮሲጀሩን አውቀውታል፣ ሪያሊስቲክ ኤክስፔክቴሽን አላቸው፣ ከመጀመሪያው ሰርጀሪ ሳቲስፋይድ ናቸው፣ ደስተኛ ናቸው፣ ውጤቱን ወደውታል። ሶ ዘ ሜይ ዋንት ቱ ዱ ሰምቲንግ ኤልስ አዝ ዌል። ሶ በዛ መልኩ ሲሆን ሄልዚ ሊሆን ይችላል። የሁለተኛው ግን እንዳልኩሽ ዲስሞርፊያ ኑሮ ከሰራሽ ግን ኢት ኩድ ቢ ሪሌትድ ቱ እነዚህ ፔሸንቶች ኢቨን ለአዲክሽን አይደለም የሚመጡት። እነዛ ሲሆኑ የሚመጡት ቢኮዝ ዜ አር ኖት ሳቲስፋይድ ዜ ስቲል ሃቭ አ ኮንሰርን። ኢቨን መጀመሪያ አድሬስ ያረግሽውን ኮንሰርን አድሬስ ካረግሽላቸው በኋላ ዜ ስቲል ሲ አ ፕሮብለም because the problem is actually not in their mind, in their body, it's in their mind. So ሁለቱን መለየት ያስፈልጋል። ቴንክ ዩ ሶ ማች። በጣም ጥሩ ነጥቦችን ነው ያነሳችሁልን። እኔ ጥያቄዎቼን መቀጠል እችላለሁኝ፣ ግን ለጊዜው እዚህ ጋር ገታ ላርግና ጥያቄ ካላችሁ ወደ እናንተ ማይኩን እየላኩኝ ስማችሁን እየነገራችሁን ለማን እንደምትጠይቁ ከነገራችሁን በኋላ ጥያቄያችሁን ማቅረብ ትችላላችሁ። ጥያቄ የለም? ችግር የለም። ሌላ እንግዲህ ይሄንን ካነሳን አይቀር እንግዲህ ሶስታችሁም ለአንድ አላማ ሰው የተሻለ ህይወት፣ ጤነኛ ህይወት፣ ውበትን የተጎናጸፈ ህይወት አልቲሜት ሰልፍ ላይ እንዲደርስ በተለያየ መልኩ የምታግዙ ባለሙያዎች ናችሁ፣ የምታክሙም ናችሁ። ለመሆኑ እንደዚህ ተቀናጅታችሁ የምትሰሩበት አይነት ወይም የሚሰራ አይነት ተቋም አለ? አንድ ሰው አይ ዋና ፊል ሶ ጉድ በቃ አልቲመም በጣም ኢፌክቲቭ ኤፊሽንት የሆነ እና በቃ the best version of myself መኖር ፈልጋለሁ፣ ስለዚህ የሆነ ቦታ ልሂድና ሁሉንም ባለሙያዎች እስቲ ላማክርና ላግኝና ኢንሃንስ ላርግ ራሴን ቢል እንደዛ አይነት ኦፖርቹኒቲ አለ? የምታውቁ መልሱ። So personally what I do is እኔ የማረገው ምንድነው እንዳልኩሽ አሰስ አረግና ለምሳሌ ፔሸንቱ ቦዲ ዲስሞርፊክ ዲስኦርደር አለ ብዬ ካሰብኩ I will refer them to a psychologist or a psychiatrist. So he may not be sitting in the same room with me, but I will tell him I really to do your surgery you need first to see a psychologist or a psychiatrist ብለን ሪፈር እናረጋለን ማለት ነው። Any other information? ኦኬ አንዳንዴ ክላይንቶች ሲመጡ ከዶክተር ይመጣሉ፣ ከፊዚዮቴራፒስት ጋር ሪፈር ተደርገው ማለት ነው እንደዚህ ይመጣሉ። ስለዚህ መንገዱ ራሱ ይወስዳቸዋል ሁሉም ጋር ከዶክተር ወደኛ ይመጣሉ። ከዛ በኋላ የኛን እርዳታ ካገኙ በኋላ ሜቢ ጂም ሊገቡ ይችላሉ፣ ኒውትሪሽንስ ሊፈልጉ ይችላሉ። ስለዚህ ራሱ ሂሊንግ ጀርኒው ይወስዳቸዋል።
እና ላይክ ያገኙታል ሁሉንም። ግን ማቀው እንደዚህ አንድ ላይ የሚሰጥ የለም። አሁን እንግዲህ ይሄንን ተቋም ስትገነቡ እናንተ ሶስታችሁ እኔ እንደ ሀሳብ አመንጭነቴ ዲስካውንት ፈልጋለሁ። but this is a good opportunity ማለት ነው። ግን ፕሮባብሊ እንደ ተቋምም ባይኖር ሌላ ደግሞ ፕሮባብሊ ከፊዚካል ቴራፒም ጋር ለምሳሌ ቦዲ ዌት ሎስ ሰርጀሪ የሚፈልጉ ሰዎች ላይፖሳክሽን ታሚተክ እንደዚህ ሁሉ ጊዜ ቢኤምአያቸው ሎወር ቢሆን ቦዲ ኤክሰርሳይዝ ሰርተው ዊኒድ ሰርቴን ካት ኦፍ ፖይንት ላይክ ለምሳሌ ቢኤምአያው 40 50 የሆነ ሰው ቦዲ ኮንቱሪንግ ሰርጀሪ አንሰራለትም። ምክንያቱም ሰርጂካል ኮምፕሊኬሽኖቹ ስለሚጨምሩ ሶ ዘይ ፈርስት ኒድ ቱ ሃቭ አይዲያሊ ቢኤምአያቸው ከ30 በታች እንዲሆን እንፈልጋለን ሰርጀሪ ለመስራት። ሶ እነሱንም ቢሆን ብዙ ጊዜ አሁን 40 50 ቢኤምአይ ያለው ሰው ለቦዲ ኮንቱሪንግ ሰርጀሪ ይመጣል ዌት ለመቀነስ። ግን እነዚህ ሰርጀሪዎች የዌት ሎስ ሰርጀሪዎች አይደሉም፣ ሰውነትን ማሳመሪያ ናቸው እንጂ ዌት ሎስ ሰርጀሪዎች አሉ። ሶ ፈርስት ዘይ ሃቭ ቱ ሉዝ ዌት። ስለዚህ እንደዛ ሲሆን በዳይት በኤክሰርሳይዝ ሉዝ አድርገው አቺቬብል ዌት ሲመጡ ነው ጥሩ ሰርጂካል ካንዲዴት የሚሆኑት ማለት ነው። ሶ ዊ ኦልሶ ሪፈር ቱ ዘ ፊዚካል ቴራፒስት። ከዛ ጂሙን ኤክሰርሳይዝ ሲያደርጉ የሚሰጣቸውን ዶፓሚን ይለማመዱና በዛው ይቀራሉ። የሚፈልጉት ለቅርጽ ሲሉ ይመለሳሉ። ግን that's a good one. ኦኬ አላቅም ነበር እንደዛ። ስለዚህ ማይንዳቸው ላይ አልሰሩም ማለት ነው ከተመለሱ። ዲስካሬጅ አናረግም። ኮስሞቲክ ሰርጀሪ is not a bad thing. We don't promote it as a bad thing. ኮስሞቲክ ሰርጀሪ ጥሩ ካንዲዴት ሴሌክት እስካረግን ድረስ it's a good thing. It's one way you can look good, you can look better. It's one way you can እንደ ልብ የምንለብስበት እንደ ልብ የምንዘንጥበት ከፒሮቻችን ጋር እኩል የምንሆንበት መንገድ ነው። ሶ ምንድነው ግን ኤክስፔክቴሽኑ ሪያሊስቲክ ይሁን ነው እንጂ we don't promote cosmetic surgery as a bad thing. ወይም cosmetic surgery ሜንታል ኢሹ አይደለም። ኖርማል ፒፕል I want to have a cosmetic surgery like ጸጉሬ እየሸሸ ነው የሆነ ጊዜ ሄር ትራንስፕላንት ማሰራት የሚቀር አይመስለኝም። እነዛ ያው ማርሻ እጃችሁን አውጡ። ትንሽ ቆይቼ ደግሞ ኦቶፕላስቲ የሚያስፈልገኛል ጆሮዬ ሞጣ ወጣ ያለ ነው። ስለዚህ እነዚህ ሁሉ ማይ ሊስት ናቸው። ግን I'm not like bothered, I'm not afraid to, it's not dysmorphia for me. ግን የሆነ ጊዜ ኮምፎርቴብል ሲሆን I might do it. It's about luxury. It will make feel better, look better ምናምን እና all cosmetic surgeries are not a problem. so እንደሱ አይደለም like ፕሮብሌሙን እናልኩሽ አሰስ አድርገን ማግኘት አለብን። አንዳንድ ጊዜ ኮስሜቲክ ሰርጀሪ ክሊያንቶች እንትን ይደረጋሉ፣ ታቡ ይደረጋሉ as if they are done something wrong. ኮስሜቲክ ሰርጀሪ ኔጌቲቭ ነገር እንደሆነ ምናምን የሚወሰድ አስተሳሰብ አለ። እሱ ልክ አይደለም። as long as the patient's expectation is realistic እስከሆነ ድረስ ፕሮፐርሊ ከተሰራ ድረስ ኮስሜቲክ ሰርጀሪ አፒራንሳችን ኮንፊደንሳችንን ቡስት የምናደርግበት መንገድ ነው። the main thing is አንደኛ ኤክስፔክቴሽኑ ሪያሊስቲክ ይሆን፣ ጥሩ ካንዲዴት የሆኑ እና ሜንታሊ ይሄ ከሊቪንግ ኢሹ ጋር የተገናኘ ሰው አንድ ሰው ጆሮዬ ፕሮሚነንት ከሆነ መኖር አልቻልኩም፣ ትምህርት ቤት መሄድ አልቻልኩም ካለ that's a problem. ግን እንዳምር ጸጉሬ እንደ ልብ እንድስተካከል ጆሮዬ ቢስተካከልልኝ ካለ that's realistic expectation. so እነዚህን ነው መለየት የሚያስፈልገው ማለት ነው። እንግዲህ እጅ እስከማይ ድረስ እኔ እቀጥላለሁኝ። ጎሽ እየጠበቅኩ ነበር እጅ። እዚህ አንድ እንግዳችን መጠየቅ ይፈልጋሉ። ኢን ዘ ሚን ታይም ማይኩ እስኪመጣ ኢማሙ ዲሲፕሊንድ እንዲሆን ማለት ስፖርት መስራት እስኪጀምሩት ከባድ ነው። አይ ኖ አመጋገብ ትክክል እስኪጀምሩት ከባድ ነው። ግን እንዴት አድርገው የነዛን የመጀመሪያዎቹን ጥቂት ቀናት በርትተው ይሄዱ? በምን ሞቲቬትድ ይሆኑ? እስቲ እንደው ቲፕ ብትነግራቸው። አዎ እኛውን የምናደርገው ልንገርሽ። እኛ ሴንተር ከመምጣታቸው በፊት በደንብ ባለሙያዎች አሉ በዚህ ጉዳይ ላይ ሳይኮሎጂ ውስጥ ይኖራሉ። ሲመጡ ቀጥታ ወደ ኤክሰርሳይዝ እንዲሰሩ አናረጋቸው። የምናደርገው ምንድነው? ቁጭ ብለን በደንብ ዲስከስ እናደርጋለን በዛ ጉዳይ ላይ። ለምን ቅድም እንዳልሽው ኤክሰርሳይዝ ማለት ዲሲፕሊን፣ ሃርድ ወርክ፣ ዴዲኬሽን ምናምን የሚፈልግ ነገር ነው። አንድ ሰው ደግሞ ከዛ በፊት ያ አስተሳሰብ የለውም። እንዴት ይምጣ ነው ለማምጣት በጣም ከባድ። አሁን ላይፍ ስታይሉ በጣም ከባድ ነው። ሰው ቢዚ ነው፣ አይመቸውም፣ ስራ አለ፣ ከዛ በኋላ ብዙ ነገር አለ፣ ህይወት አለ፣ እንደዚህ ይቀጥላል። እና ይሄን ስትሮንግሊ ቁጭ ብለን አሬንጅ ማድረግ አለብን እያንዳንዱ ነገር ላይ። ላይፍ ስታይሉ እንዴት ነው የምናስተካክለው? ጊዜ ከሌለው ጊዜ እንዴት ነው የሚኖረው? ይሄ ወርክ ላይፍ ባላንስ የሚለው ነገር በጣም ወሳኝ።
ስለዚህ ይሄን አውርተን መግባባት ላይ ስንደርስ ስናሳምነው ወይ ስናሳምናት አንድ ሰው ቀስ እያለ ሳይኮሎጂካሊ ዲሲፕሊኑን ማምጣት ይችላል ማለት። ከዛ በኋላ ደግሞ ጂም ውስጥ ከገባ በኋላ ደግሞ ከባድ ኤክሰርሳይዝ ጫና ያለ ኤክሰርሳይዝ ስናሰራው አሁንም ዲሲፕሊኑ እየጠፋ ይሄዳል። ይሄ ነገር እንዳይመጣ እንዲወደው ሁሌ እንደ ቤቱ እንዲያየው እንዲቆጥረው ቀላል ነገር ኢንጆይ የሚያደርገው ነገር ወደዚህ ሁኔታ ሄደ። ከዛ በኋላ ደግሞ ከምግብ አንፃር አሁን ብዙዎቻችን አበላላችን ግልጽ ነው። ቁርስ አንበላ፣ በጣም እራት የምንበላ ሰዎች ነን በብዛት። ስለዚህ ይሄ ነገር እንዳይፈጠር ከኒውትሪሽን አንፃር እንዴት ነው መሆን ያለበት? ምን ነገሮችን አቮይድ መደረግ አለበት? ምን ነገሮችን መጠቀም መቻል አለብን ካለው አንፃር ብዙ ጊዜ አሁን ከኒውትሪሽን ጋር የማንስማማው ምንድነው? የኛ ላይፍ ስታይል ይታወቃል። አበላላችን ያበሻ ምግብ እንደሆነ ይታወቃል። ብዙ ቦታ ደግሞ የሚታዘዘው ሌላ ከኛ ባህል ውጭ የሆነ ነገር ነውና እነዚህ ነገሮች በራሱ ዲሲፕሊን እንዳይሆን ያደርጋልና እነዚህ ነገሮች በአጠቃላይ እንነካካለንና ቀስ እያልን በሂደት ዲሲፕሊኑን ማምጣት እንችላለን ነው እንጂ ዲሲፕሊን በአንድ ቀን በሁለት ቀን ማምጣት ትንሽ ከባድ ከሀቢት ጋር ይገናኛል ስለሚገናኝ። ቴንክ ዩ። እሺ ሰላም፣ ጥያቄ ለዶክተር በረከት ነው። ሜዲኬሽን አክቹዋሊ ሜንታል ሄልት ሜዲኬሽን ኢንዱስድ የሆነ ብሬስት ኢንላርጅመንት ሲኖር ኢትስ ቬሪ ሲግኒፊካንት እና አፐር ባክ ፔን በጣም አለው። ሶ አይ ቶት ኦፍ ላይክ ጌቲንግ ሪዳክሽን ግን ኢፍ አይ ሃቭ ቱ ኪፕ ቴኪንግ ዘ ሜዲኬሽን ሶ ያ ነገር መልሶ እዛ ሳይዝ ላይ የመምጣት እድሉ አለ። አይ ሚን አኮርዲንግ ቱ ካነበብኩት ነው ግን you give me more information. So is it worth it? ወይስ በኤክሰርሳይዝ ሞክር ያለው in a sense ሰውነቴ ከሳል breast size ግን is not very significant. I still have a very severe upper back pain ማለት ነው. What do you suggest I do? With my psychiatrist or psychologist ምንድነው maybe dosage ይጨመራል ይቀነሳል according to my the situation I'm in. ግን I'm still getting this unwanted ትንሽ ክብደት ማለት ነው። ቴንክ ዩ። ሶ አይ ቲንክ ዌት ሉስ እና ከብረስት ሪዳክሽን ጋር በተያያዘ ስቲል ቅድም ያልኩት የቢኤምአይ ኢሹ አፕላይ ያደርጋል። ሶ ሴፈር ሰርጀሪ ኮምፕሊኬሽን ብዙ የሌለው ሰርጀሪ ለማድረግ አክሴፕተብል ቢኤምአይ እንፈልጋለን። አይዲያሊ ከ30 በታች ቢሆን ቢኤምአይ እንፈልጋለን። አንዳንድ ሰዎች በጣም አቺቭ ስለማድረግ ስለማይችሉ ከ35 በታች እንደፍራለን። እነዚህ አይነት ሰርጀሪ ቦዲ ኮንቱሪንግ ሰርጀሪዎችን ማለት ነው። ሶ እሱ ጥሩ አክሴፕተብል አውትካም እንዲኖር እና ጥሩ ሰርጂካል ኮርስ እንዲኖር አስፈላጊ ነው። እሱ ቢኤምአይ ታርጌት ቢኖር ጥሩ ነው። ሰከንዳሪ ኮዝ ሜዲኬሽን ኢንዲዩስድ ከሆነ እንዴት ይሆናል? ዲፔንድስ ኦን ሜዲኬሽን። አሁን ሜዲኬሽኑ ሎንግ ተርም ለረዥም ጊዜ መወሰድ ያለበት ከሆነና አንቺ እንዳልሽው አሁን ፋንክሽናል ፕሮብሌም ካለ አሁን ብረስት ሪዳክሽን ሾልደር ፔን ባክ ፔን ምናምን የሚያመጣ ከሆነ ዊ ዶንት ኢቨን ኮንሲደር ኢት አዝ ኤስቴቲክ ዜን ቢኮዝ ኢትስ አሊቬቲንግ ፔን ስለሚሆን ፋንክሽናል ነው የሚሆነው። ሶ ያ ባክ ፔኑ ሾልደር ፔኑ ቦዘር እያረገሽ ከሆነ እና ሜዲኬሽኑ ደግሞ ሎንግ ተርም የሚወሰድ ወይም የማይቋረጥ ከሆነ አክሴፕቴብል ቢኤምአይ ደርሰን ሰርጂካሊ ሪዲዩስ ብናረገው ሲግኒፊካንት ሪዳክሽን ይኖረዋል። ሜዲኬሽኑ ስለሚቀጥል ሊቀጥል ይችላል ወይ? ፖስብል ግን ምንድነው ዲስፕሮፖርሽኔትሊ ሰም ግላንዱላር ና ፋቲ ቲሹ ስኪኑንም ጨምረ ሪዲዩስ አድርገናል ሪዳክሽን ሰርጀሪ ስንሰራ። ስለዚህ ዌት ሪዳክሽኑም ኮንቲኒየስ ሜዲኬሽኑም ቢኖር ስፔሻሊ ሰምሃው አዶኖ ሜዲኬሽን ዶዝ አድጀስት በማድረግ በኒውትሪሽን በኤክሰርሳይዝ አክሴፕቴብል ቢኤምአይ አቺቭ ማድረግ ከተቻለ ይሄ ስፔሲፊክ ሎካላይዝድ የሆነ ኢሹ ስለሆነ ሎካላይዝድ ሪዳክሽን ብንሰራ ስቲል ዩ ኩድ ሃቭ ዲሰንት አውትካም ሊኖር ይችላል ብዬ አስባለሁ። ስፔሻሊ ኢፍ ዩ ካንት do nothing about the medication. If you have to take the medication long term or lifelong, then adjust የሚቻል ከሆነ ፕሪፈር የሚደረገው ኮዘቲቭ ኤጀንቱን አድሬስ አድርጎ ብረስት ሪዳክሽኑን ሌተር አድሬስ ማድረግ ነው። ግን ደግሞ ለላይፍ ሎንግ የሚወሰድ መቅረት የሌለበት ሜዲኬሽን ከሆነና የፋንክሽናል ፕሮብሌሙ ሾልደር ፔኑ ባክ ፔኑ ቦዘር እያደረገ ከሆነ ዜን አክሴፕቴብል ቢኤምአይ አቺቭ ማድረግ የምትችል ከሆነ አትሊስት ሰርጂካል ሪኮንስትራክቲቭ ኦፕሽኑም መውሰድ ይቻላል ማለት ነው። እንግዲህ በኋላ ልክ ከስቴጅ ሲወርድ ለቀም አርገሻሹ። እሺ ሌላ ጥያቄ? ጥያቄ አለ? እሺ
እሺ ቴንክ ዩ ቬሪ ማች። ቅድም ስቶሪን እናገራለሁኝ ያልኩት ልጅ ሆኜ በጣም ዌይት ኢሹ ነበረኝ በጣም እና እስከ 20ዎቹ መጀመሪያ ድረስ በጣም ነበር የተሰቃየሁት። ጂም ኤክሰርሳይዝ አልወድም ነበር፣ ግን የዘመቻ ኤክሰርሳይዝ ነበረኝ የሆነ 2 ሳምንት ዳይት አረግና ከዛ ሌላ ደግሞ እንደገና 1 ወር ጂም ሰራና ከዛ አርፍና ከዛ ሶፍር እንደገና መለስና ምናምና ቱ አ ፖይንት የሆነ ሰዓት ላይ ላግዛቲቭ ይሄ የዌይት ሉዝ ማድረጊያ በጣም ዘግናኝ ሳይድ ኢፌክት ነበረው ሁሉ if you take it 2 weeks in a row malnutrition ስለሚያደርግ brain cells መሞት ይጀምራሉ የሚል ኖሮት ራሱ I took it አንድ ሳምንት ወስጄ ከዛ ረፍት ወስጄ ተመልሼበት እና መጨረሻ ላይ I don't know የኝን ሰውዬ ታሪክ ሰምታችሁ ከሆነ ባካችሁ እስቲ ያስታውሱኝ ስማቸው ጠፋኝ ግን ከጫት ስሊሚንግ ኤጀንት መሰሩና አንድ ኢትዮጵያዊ ሳይንቲስት እሱን ሰው ላይ መሞከር ፈለጉ እንስሶች ላይ ሞከረው እና አፕላይ አድርጌያለሁኝ እየጠበቅኩ ነው ከጤና ኢንስቲትዩት ብለው እሱን ዜና ሰምቼ ሄድኩኝ እሳቸው ጋር እና የመጡት ወፍራም ልጅ ጠብቀው ነው ምክንያቱም በጣም ወፍራም ነኝ ብያቸዋለሁ በስልክ ከዛ ሲያዩኝ አላመኑም ከጠበቁት ጋር አልተገናኘላቸውም አዎ ትንሽ ኦቨርዌይት ነኝ ግን ያን ያህል አልነበረምና መጀመሪያ ያሉኝ ነገር ያንቺ ጉዳይ የሰውነት ሳይሆን የጭንቅላት ነው መጀመሪያ እሱን እናክም አሉኝ እና I remember ስንት አመትሽ ነው ሲሉኝ I think ያን ጊዜ 22 አመቴ ምናምን ነበረ ከዛ ልክ እንደዛ ስላቸው በቃ 20 አጋማሾቹን ስታልፊ ያኔ የሚሆነውን ታይዋለሽ አሉኝ ምንድነው የሚሆነው አልኳቸው እድሜ እየበሰለ ሲሄድ life is beyond beauty እና የጉዳዩ ህይወት ከዛ በላይ ትልቅ እንደሆነ ታይዋለሽ ግን መጀመሪያ እኔና አንቺ ስለ ጭንቅላትሽ እናውራሉኝ እና ከዛ በኋላ ነው ከዛ ይሄ በጣም ቶሎ ለውጥ ማምጣት በዛ ላይ እኔም ኦቨርዌይት ማለት ኦቢስ ነኝ ብዬ ነበር ማወራው ምንም እኮ 3 ኪሎ 4 ኪሎ ነው ኤክስትራ የሄድኩት እና ሁል ጊዜ ወጣት ልጆችን ሳይ መጀመሪያ የምነግራቸው ነገር እንደዚህ I have self image issues ሲሉኝ ይሄንን ነው የራሴ ምሳሌ ነው የምነግራቸው እና do you think that's all in life ግን አሁን እንደዛ ብሎ ደግሞ መንገርም ከባድ ነው ለአንዳንድ ልጆች እንዳልቀደም እንዳወራ ነው ትግላችን ከብዙዎች ጋር ስለሆነ ከሚሊዮኖች ጋር ስለሆነ ሶ እዚህ አሁን ወጣት ቤታቸው ልጆች ያሉ ወጣቶች ያሉ በተለያየ ምክንያት ከሚመጣ ሰልፍ ኢሜጅ ኢሹ ጋር አብረው የሚኖሩ ቤተሰቦች ሰዎችን የሚያውቁ ሰዎች አሉ ሶ አሁን ቤታቸው ሲገቡ ከየሙያቸው አንፃር ከየኤክስፒሪየንሳቸው አንፃር ቤታቸው ሲሄዱ ወይንም ሲያገኟቸው እነዚህን ልጆች ምን አይነት ኮንቨርሴሽን ይጀምሩ how do they make it easy for them አሁን በጣም በኃይለኛው የሚያሳስበኝ የወጣቶቹ ጉዳይ ስለሆነ በዛ ላይ ደግሞ የኢትዮጵያ 70% ወጣቶች ናቸው ስለዚህ let's address them ግን እንዴት አድርገው ኮኔክት ያድርጉት ልክ አሁን ስታወሩት እንደነበረው so how do we start a conversation with young people እኔ በጣም ዲሞክራት ነኝ ቀድሞ ማውራት ለፈለገ ሰጣለሁ ኦኬ እሺ ቅድም ያንቺን ታሪክ ስትነግሪኝ በጣም ጥያቄ ለመጠየቅ እየፈለኩ ነበረ ከኋላ ያለው የሚገፋሽ ድምጽ ምን ነበረ ላይክ የትኛው ስታንዳርድ ነበር በጣም እንደዚህ እንድትሰሪ የሚያረግሽ ልጆኜ በጣም ቡሊ ይደረግ ነበር ወፍራም ስለነበርኩ መሮጥ አልችልም በውፍረቴ በጣም ብዙ ስሞች ይሰጡኛል ከዛ ልጣላ ሞክርና ወይም ላመልጥ ሞክርና አሯሩጠው ይይዙኛል እኔ ደፍ ስል so it's all those voices ከልጆችም ይመጣል unfortunately አስተማሪዎች ራሱ እስቲ ዱብዬ ምናምን ይያሉ እና so ከአዳልትም ከቤተሰቦቼ ውጪ በውፍረቴ ሁሉ ሰው እኔ ድምቡሽቡሽ እኔ ዶም ማለት ስለወፍራም የሚሰጥስም በሙሉ ተሰጥቶኛል በጣም ጉንጫምም ነበርኩና it's all that በቃ ያ እንትኑ ነው ቃላቶቹ ቡሊ መደረጉ ምናምን ነው የሚመጣብኝና every time wait አሁንም ራሱ አሁን ስነ ስርዓት ያዥላታለው ራሴን እንጂ ልክ wait ስጨምር it's the names that come to my head ግን አሁን I know how to fight with it
ያ ስለዚህ ለነሱም የምናደርገው ነገር ያ ላይክ አስቸጋሪ ነው አይደለ? በዛ ውስጥ ማለፍ ፔን አለው። ፔን ደግሞ በጣም ፋክተር ነው እኛ ባህሪያችንን እንዲገፋው ማለት ነው። ስለዚህ እነኚህም ደግሞ ከሰልፍ ኢሜጅ ጋር የሚቸገሩ ሰዎች ከኋላ የሚገፋቸው ፔን አለ፣ ፊር አለ። እሱ ላይ ነው መስራት ያለብን። እሱን ነው መጠየቅ ያለብን። ለምንድን ነው ላይክ ችግሩ የመጣው? ላይክ ይህንን መምሰል የፈለጋችሁት ለምንድን ነው? ምን ለማግኘት ነው ብለን ይሄንን ነው አድሬስ ማድረግ ያለብን። ከኋላ የሚገፋቸው ፎርስ ነው ማለት ነው። እና ፕሮቴክሽን ካስፈለገ ፕሮቴክሽን ማቅረብ ይኖርብናል ከቡሊ ማለት ነው። ከእንደገና ደግሞ ያላቸውን ካፓቢሊቲ ስትሬንግዝ እነሱነታቸው ማድነቅ። አሁን ካልቸራሊም አሁን ዱብዬ ወፍራም ሲባል ለሚለው ሰው ምንም አይመስልም ግን ደግሞ ሪሲቭ በሚያደርገው ኤንድ ያለው ግን ይሄ የዘላለም ፔን ነው የሚሆንበት። ስለዚህ እሱንም መንጠቀቅ፣ የምንለውን ነገር የምናወጣውን ነገር ሰዎች ጋር ሲደርስ ምንድን ነው የሚያመጣባቸው ነገር የሚለውን ማወቅ። ስለዚህ ሰዎችን ለመርዳት ምን እየገፋቸው እንዳለ ማወቅ፣ እሱም ብናደርገላለሁ። So I think accept what she said. So psychological support ምናምን ኢምፖርታንት ነው። አድቫይስ ማድረግ ዲፔንዲንግ ኦን ኢሹ እንግዲህ ቲኔጀርስ ላይ ምን አይነት ኢሹ ነው ያለው የሚለውንም አይደንቲፋይ ማድረግ ያስፈልጋል። አንዳንዶቹ ኢሹዎች ቅድም እንዳልኩት ሪያሊስቲክ ሊሆኑ ይችላሉ። ለምሳሌ ጥሩ ኤግዛምፕል ፕሮሚነንት ኢር እንውሰድ። እኔ ለምሳሌ ልጅ እያለሁ ጆሮ ነበር የምባለው። ሲግኒፊካንትሊ አፌክት አድርጎኝ አያውቅም። እንደውም ጥሩ ቡሌ የተደረግኩት ሰሞኑን ስለ ፕሮሚነንት ኢር ቲክቶክ ላይ ቪዲዮ ሰርቼ ነው ያንተ ራሱ ሳታሰራ ተብዬ እና ምንድነው አንዳንድ ጊዜ ልጆች ላይ ሲግኒፊካንት የሆነ ሳይኮሎጂካል ኢፌክትም ሊኖረው ይችላል። አንዳንዴ አቬይላብል የሆኑ ትሪትመንቶችንም መጠቀም ያስፈልጋል። አሁን ለምሳሌ ቲኔጀሮች ለምሳሌ አንዱ ትሪት ከማድረጋቸው ወጣት ልጆች ጋይናኮማስቲያ ይኖራቸዋል። ጡታቸው አደግ አደግ ይልና በጣም ቦዘርድ ይሆናሉ። እንደ ልባቸው ቲሸርት መልበስ አይችሉም። ቦዘር ያደርጋቸዋል። አንዳንድ ነገሮቹ ትሪተብል ናቸው፣ አክሰፕተብል ናቸው። ለኮስሞቲክ ሰርጀሪ ሊሆናል የሚሰሩት። አቬይላብል የሆኑ ነገሮችን ሰርጂካሊም ሜዲካሊም አድሬስ የሚደረጉ ነገሮችን አድሬስ ማድረግ ይቻላል። ጀኒውን ኮንቨርሴሽን ማድረግ ወደ ሌላ ነገር ሳይኮሎጂካል ዲስትረሲንግ ነው ፋንክሽንን ዴይሊ ሊቪንግ አክቲቪቲን ዲስተርብ የሚያደርግ ከሆነ ሳይኮሎጂካል ኢቫሉዌሽን ኢንተርቬንሽን ያስፈልጋል። ምክንያቱም ቅድም እንዳልነው ሜዲካል ሰርጂካል ኢንተርቬንሽን ሳይኮሎጂክ ፕሮብሌም ከሆነ አንደርላይን ኮዙ አፌክት ላያደርገው ይችላል። ግን ጀኒውን ቡሊንግ ነው፣ ከቲኔጀሮቹ ጋር ከጓደኞቹ ጋር እንደ ልብ እንዲሆን አልቻለም። አቬይላብል ትሪትመንት ደግሞ አለው። ትሪትመንቱ አክሰሰብል ነው፣ ሪያሊስቲክ ነው፣ ውጤት ይሰጣል የሚባል ነገር ሲሆን ደግሞ እነሱንም ኢንተርቴን ማድረግ ኢዝ አን ኦፕሽን ማለት ነው። ሁለቱንም ይዞ ጀኒውን ኮንቨርሴሽን ማድረግ ኢዝ ኢምፖርታንት ብዬ አስባለሁ። እንደ ስፖርት ፊዚዮሎጂስት እኛ ደግሞ የምናምነው በምንድን ነው? ጤናማ አኗኗር በጣም ወሳኝ ነው ብለን የምናምረው። ለምሳሌ ከዚህ በኋላ ወደ ቤታቸው ሲሄዱ ማድረግ አለባቸው ብለን የምናምነው ጤናማ የአኗኗር ዘዴ እንዳልሽው አሁን ብዙ ቦታ እኛም ጅም ብትመጪ ሌሎችም ጅም ብትሄጂ በጣም ወፋፍራም ልጆች በልጅነት ድሮ የማይታይ ነገር አሁን ይታያልና ይሄ የሚያሳየው ምንድነው? ላይፍ ስታይል ቼንጅ መጥቷል። አበላላችን ጥሩ አይደለም፣ ላይፍ ስታይላችን ጥሩ አይደለም፣ ኤክሰርሳይዝ አንሰራም፣ እንደዚህ አይነት ችግሮች አሉና የላይፍ ስታይል ቼንጅ ቢኖር ወላጆች ከልጆቻቸው ጋር በጣም ቢቀራረቡ፣ አበላላቸውን ቢከታተሉ፣ ኤክሰርሳይዝ ደግሞ ከልጅነት ቢሆን የዛሬ 10 ዓመት ብዙ ሰው ጅም ላይ የምታዩ ከ40 ዓመት ምናምን በፊት በኋላ ያለውን አሁን ግን ከ10 ዓመት ጀምሮ ታያለሽ። እባካችሁን አስገቡልን እንደዚህ አይነት ጥያቄዎች ይኖራሉና ይሄ ነገር እንዳይኖር ምንድን ላይፍ ስታይል ቼንጅ ቢኖር ኤክሰርሳይዝ ከልጅነታቸው መስራት ቢለምዱ እንደው ሌላው በጅም ደረጃ ከፍሎ መስራት ባይቻል ሰፈር ውስጥ መንቀሳቀስ ቢቻል ለቤት ውስጥ መንቀሳቀስ ቢቻልና እነዚህ አመጋገብ ሳይኮሎጂካል የሆነው ነገር አኗኗራችን እነዚህ ነገሮች ብንከታተል የተሻለ ለውጥ ማምጣት ይቻላል እና ላይፍ ስታይል ቼንጅ በጣም ወሳኝ ነው ብለን እንመክራለን በእኛ በኩል። በጣም በጣም እናመሰግናለን። እንግዲህ ያሁኑ የነበረው ዲስከሽናችን እሺ one last question ከዛ እንጨርሳለን። ይቅርታ it's okay ራቅ አድርጉትና እሺ ይቅርታ መጨረሻ ላይ ስለገባሁ እጄ ትንሽ መጨረሻ ላይ ያወጣሁት ቅድም ስጨርሺ አላየሽኝም እና
የትናንትና ነው ዛሬ ስለ ኸርባል ሜዲሲን ካንቺ ጋር ስናወራ ነበረ። ስኪን ዲዚዝ ላይ ቅድም ተሳትፍ ያለው ፓነሊስቶችም አንዳቸው አሉ እና አንደኛው ኮንሰርን ነው አምልሽ ኮመንት ላደርግ ነው ስለ ኤኒ ካይንድ ኦፍ ዲዚዝ ወይም ደግሞ ዲስኢዝ ስናወራ ወደ ኢንተርቬንሽን ስንመጣ ፊዚካሊ ኢንተርቪን የምናደርግባቸው እሾች አሉ እስከ ሰርጀሪ የሚሄድ ማለት ነው። ሜንታሊ የሚሰራቸው ስራዎች አሉ። ሳይኮሎጂስቶች ይመጣሉ እዚህ ላይ። ስፒሪቹዋሊ እና ሶል የሚነኩ ነገሮችም አሉ። ሆሊስቲክ ኢንተርቬንሽን እንስራ ካልን ማለት ነው። ወደ ኤክስተርናሉ ስንሄድ ከኛ ውጭ ስናደርገው ወደ ሜዲኬሽን እንሄዳለን። ሜዲኬሽኑ መድኃኒት ብቻ አይደለም፣ እርቦችም አሉ ብለናል በተደጋጋሚ እና እነዚህን ቅድምም ስኪን ዲዚዝ ላይ ስናወራ እድል መጨረሻ ላይ ነው ያገኘሁት እና ለመጠየቅ አንድ ጥያቄ ሳልጠይቅ ነው የተለያየ ነውና ምናልባትም ከዚህ ጋርም ይያያዛል። እንደዚህን ኢንተግሬት የማድረግ አካሄዳችን ምን ይመስላል? አሁን መጨረሻ ላይ ያነሳሽው የራስሽ ስቶሪ በጣም ሲግኒፊካንት ነው ለኔ። ምክንያቱም ሰው ባለሙያው የጠየቀሽ how do you feel, what do you think, what is your mindset እያለሽ ነው። ያ ደግሞ በተራሱ በአቅሙ በቦታው አንድ ኢንተርቬንሽን ነው ለኔ። ስለዚህ እዚህ ላይስ ምን እየሰራን ነው? ሰርጀሪ ኢዝ ለኔ በተለይ ውበትንና ስኪንን በሚመለከቱ በቃ ኢስ ላግዠሪ ፕላስ ዘ ላስት ሪዞርት ብዬ ነው የማስበው። ከዚህ በመለስ ያሉ እርቦችን የመጠቀም ምንም አልተነሳምና ቅድምም አሁንም የለምና ይህንን ትራዲሽናል ሜዲሲን ኢንኮርፖሬት የማድረግ እነዚህ ስፒሪቹዋል የሆኑ እሺዎችንም አድረስ ማድረግ ምናልባት እናንተ ጋር ምንም ላይ መጣ ይችላል። አም ኖት እናንተን ኮስችን እያረኩ አይደለም፣ በተለይ ፓነሊስቶቹን አይደለም። ኦርጋናይዝ ሲደረግ ግን እነዚህ ነገሮች ባላንስ ቢደረጉ ምን ይመስላችኋል ማለት ነው። አመሰግናለሁ። ቴንክ ዩ። በጣም በጣም ቫሉዌብል ነው አሁን ያነሱት ነጥብ። አክቹሊ ይሄንን ፌስቲቫል ስናዘጋጅ ራዲየንስ ፌስት ብለን ከመጀመሪያ ኮንሰፕቱ ኢዝ ኦል ዳት ኮንቨርሴሽኑን እንጀምረው። ኮንቨርሴሽኑን ለመጀመር ደግሞ እነማን መምጣት አለባቸው? ስለዚህ ነው ሁሉንም አሁን አይተው ከሆነ ፓናላችን ላይ ከብዙ መልኩ ግን ስፔሲፊካሊ ደግሞ ሎካል ኖሌጅ፣ ኢንዲጂነስ ዊዝደም፣ ከዛ ሞደርን እያልን ሁሉንም ኮኔክት ለማድረግ እየሞከርን ያለ ነው። ትክክል ነጥብ ነው ያነሱት። የእኛም ዓላማ አልቲሜትሊ እንደዚህ አይነት ፕላትፎርም የሆነ ውጤት እንዲያመጣ ነው። ሶ ሆፕፉሊ የዛሬ 2 ዓመት 3 ዓመት ስንገናኝ እና የሶስተኛው ራዲየንስ ፌስት ላይ ይሄ የሆነ ታንጀብል ሆኖ የሆኑ ሰዎች እየሰሩበት ወይንም ፋይናሊ ኢንተግሬትድ ሴንተር ተፈጠረ ወይንም ደግሞ የሆነ ፕላትፎርም ኖረ ብለን ለማውራት ያበቃናል ፈጣሪ ብዬ አምናለሁኝ። ግን የኛም ዓላማ እሱ ነው ስላልነበረ እንጀምረው። ሁሉም በየቦታው ብዙ ነገር እየሰራ ነው። አሁን እያንዳንዳቸው እስካሁን ፓናል ላይ የነበሩት በሙሉ ሲግኒፊካንት ስራ እየሰሩ ነው። ኤግዚቢተሮቹ ግን አንድ ላይ አልተሰበሰቡም። ሶ እኛ እንደ ኢቨንት ኦርጋናይዘር እንደ ሞዴሬተር ይሄንን ክፍተት እንዳየ አንድ ተቋም እስቲ ይሄንን እንፍጠርና አልቲሜትሊ ህይወት ያለው ነገር ታንጀብል ነገር ይመጣል ብለን ነው። ሆፕፉሊ እንግዲህ እኛም አንለቃቸውም። ባይ ዘ ዌይ የመጡትን በሙሉ በደንብ እንይዛቸዋለን። ስለዚህ ጥሪም የምናቀርበው ለዛ ነው። ሁሉም ሌትስ ካም አፕ ዊዝ ሰምቲንግ እና ይሄ ነገር አልቲሜትሊ ውጤቱ ከፌስቲቫሉ ባሻገር እንዲሆን ነው። ግን ቴንክ ዩ ሶ ማች እድልም ሰጡኝ እኔ ራሴ ለማብራራት ይሄንን ሚሽን። ሶ በጣም 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 አመሰግናለሁኝ ዶክተር በረከት እንደገናና ኢማሙ። ሶ ጥያቄ ካላችሁ ፈርዘር ታገኟቸዋላችሁ። አሁን አንድ ፓናል ዲስከሽን ነው ከዚህ በኋላ የሚቀረን ኢንቲሜት የሆነ ስለ ኒውትሪሽን ከትናንት ወደ ዛሬ ያሳለፍ ነው። ከትንሽ ደቂቃ በኋላ እሱን እናወራለን፣ ስለ እሱ እንጨዋወታለን። ግን አሁን እንዴት ኮኔክት እንደምናረግና ዘ ዋይ
ለምን የሚለው ለምን ብሏል በስንቱ እና ለምን የሚለው ላይ አውርተናል። ቴንክ ዩ በደንብ መሰረት ጥለናል ብለን እናስባለን። ስለዚህ ይኸው ባለሙያዎቹ አሉላችሁ። ቴንክ ዩ ሶ ማች ዋንስ አጌን። ሆፕፉሊ ኔክስት ይር ደግሞ በደንብ ጨምር አድርገን እናወራለን። እሺ እባካችሁ አመስግኑልኝ ፓነሊስቶቼ።